ሰላም መተናል የሆነ ሀሳባችን ደግሞ ምን መሰለሽ ምጠይቅሽ አሁን ጊዜ ያለ ማህበረሰብ አሁን ላይ ያለው ትውልድ ዌል ማቹርድ ነው ብለሽ ታስቢያለሽ ነገሮች ላይ ነው ዋይ ከስንት አንዱ ነው ብዬ ነው ማስበው ኢቭን ኢፍ ካሉ ራሱ ኤኒዌይ አቨሬጅ ብዙን አይደለም መስለው ማቹርድ ነው ብዬ አላስበው ዋይ ምክንያቱ ይሄ ታውቂያለሽ አይደል ሁሉ ጊዜ ቢሆን ለዚህ ግሎባላይዜሽን የሚባለው ነገር አሁን እየመጡ ያሉት ከቴክኖሎጂ ጋር ተያይዘው እነዛ ነገሮች ጥሩ ጎን እንዳላቸው ሁሉ ኔጌቲቭ ጎንም አላቸው ኔጌቲቭ ሳይድም አለውና ያ ሳይድ ጀስት ዝም ብለሽ ስታስቢው የኛ እናቶችና አሁን ደግሞ ከኛ ጀነሬሽን በታች ያሉት ኮምፔር ማድረግ እንችላለን ለምን መሀል ላይ እኛ ስላለን ማለት ነው ሁለቱንም ያን ነገር ስታይ የሆነ አንድ ሶሉሽን ዚስና ያኛው የሚያስብበት ኔጌቲቭ ነገር አለው ማለት አይደለም ፖዚቲቭ ነገር አለው ለምን ኢንተርኔት ላይ ብዙ ነገሮች አሉ ፌክ ነው ግን የእውነተኛ ነገርሽን የሚያዳብርልሽ ነገር አይደለም ኢቭን አሁን ማቴማቲክስ መደመር ምናምን ሳይማሩት አይደለም ተምረው ግን ሲስተሙ ኢዚ ስለሆነ ኢቭን ኢፍኛ ካልኩሌተር ነው የምናደርገው ድሮ ራሱ ብዙ ነገር እኮ ማባዛት ምናምን በጣም ነበር በደንብ እንችላለን አሁን ግን ያ ነገር ምን ያረጋ ምን ነው ብሬን ዋሽ እየተደረገ ይላል ይሄ በቀላሉ ነገርኩሽ እንጂ ማቹሪቲ ላይ ደግሞ ስታስቢ የሆነ ነገር አስተሳሰብ ላይ ግሎባላይዜሽን አለ የሆነ የምናየው አለ የኛ ላይፍ ስታይል እና ዌስተርን ላይፍ ስታይል ኮምፕሊትሊ ዲፍረንት ነው የሆነ ሶሉሽን የምናረግበት ወይ ራሱ ማንነታችን ስላይደለ ማለት ነውና በዛ ሲናሪዮ ስታይ የነሱ ነው ኮፒ አድርገን እዚህ አፕላይ የምናረገው ያ ደግሞ ኢትስ ዶዝንት ወርክ ገና ስለሆነ ፕላስ አሁን በተለይ ኢትዮጵያ በጣም ይቀራታል ብዬ አስባለሁ ለምን ኮሎናይዝ አልተደረግንም ኮሎናይዝ ደግሞ የሆነ ጊዜ አውርተናል አይደል ጉድ ሳይድ እና ባድ ሳይድ አለው ብዙ ናቸው ኢትስ ዲፔንድ ብዙ ናቸው ጉድ ሳይዶቹ ብዙ ናቸው ግን ደግሞ አሁን እነሱ ሌሎቹ ሀገሮች የነዛ ኮሎናይዝ ስለተደረጉ የነዛ አስተሳሰብ somehow ሰርጿል ኮሚኒቲ ላይ ትንሽ ቢሆን ማች ያደርጋሉ እነሱ እዛ ነገር ላይ ስላሉ ማለት ነው እኛ ግን ኮምፕሊትሊ ራሳችን የቻለን ሰዎች ነን እና ጭራሽ በሰው ማይንድ ነው ረን የምናደርገው ኢቭን ኢፍ አሁን ካየሽ ወጣቶች ፍሬንድሺፕ ዲል የሚያደርጉበት ሪሌሽንሺፕ የወንድና የሴት ሪሌሽንሺፕ የሚያደርጉበት ፖዚቲቭ ሳይድ እንዳለው ሁሉ ለነገሮች የሚሰጡት ሪስፖንስ የሚያናድድሽ ሁሉ እንዴት እንደዚህ ቀለል የሚያደርጉት የሳውንኛ ሼም የምንላቸው ምናምን አትሰም ፖይንት ያስፈልጋሉና ዞሮ እነዚህ ነገሮች አሉ ማሹር አይደሉም ያልኩሽኝ ሳትጠቃልልልሽ ይሄ ያለ መብሰል ነገር አለ የመብሰሉ ነገር ደግሞ ከንትን የመጣ ነው ይሄ ከዲፕ የመጣ ሳይሆን ከላይፍ ስታይል የመጣ ነውና ፋሚሊም ደግሞ ያን ነገር ሌት ያደርጋል የሰለጠንሽ ስለሚመስለው ያን ነገር ሌት ምን ማስተማር እንዳለበት ሚስ ያደርጋል ፍሎ ዘ ፓዝ ነገር ይሆናል ማለት ነው እሺ አንቺ ደግሞ እስቲ ነገር ከዛ በፊት አንድ ጥያቄ ልጠይቅሽ ጥያቄ አበዛሽብኝ እሺ በጥያቄ ውስጥ ነው መልስ ያለው አሪፍ እሺ ማቹሪቲ ምን ማለት ነው ላንቺ ወይም እሺ መብሰል ላንቺ ምን ማለት ነው ማቹሪቲ ማለት የሆነ ነገር ላይፋችን ላይ ሲመጣ መልስ የምንሰጥበት ነገር ሊሆን ይችላል ኦኬ ያን ነገር እንዴት ነው ሪስፖንድ የምናደርገው የሚለው ነገር ኢቭን ኢፍ ከንግግር ሊሆን ይችላል ብዙ ማውራት አይጠበቅብሽም ከምግባርሽ ሊታይ ይችላል ማቹሪቲ ማለት በትንሽ ነገር ይሄ ሰው ማሹሩራል አልሆነም ደግሞ አፍ ሲከፈት ይታያል የሚባል ነገር አለና ታይና አንዳንዴ ማታወሪያቸው ሰዎች እኮ አሉ ባይዘው የሆነ ቶፒክ አስተሽ የሆነ ልክ መልስ ሲሰጡሽ በቃ ትንበያለሽ ይሄ ነገር ላይ አልቀጠለም አይነት እና ለዛ ነገር የሚሰጡት ሪስፖንዱ ነው ማሹሪቲ የሚለውና እንዴት ነው የሚታየው ኢትስ ዲፔንድ እና የሆነ ኮዝ ያስፈልጋል ያ ኮዝ እነሱ ሪስፖንድ ያደረጉበት ማለት
ትልቅ ነው። ኤኒዌይ ለነገሮች የምንሰጠው ምላሽ ነው። ህፃን ልጅ የሚሰጠው አለ፣ ወጣት የሚሰጠው አለ፣ ትልቅ ሰው የሚሰጠው አለ። አትሊስት ሰው ማቹር ሲሆን በኤጁ ኤክስፔክት የሚደረገው ማነስ ገለጻ ነው። እኔ ከጅምሩ ልነሳ ነው። ለማቹሪቲ ምንድን ነው? ያው ከቃሉ እንደምንረዳው ራሱ መብሰል ነው። መብሰል ቴክስታል በደንብ አንዳንዴ ደግሞ ጊዜ ላይ ይችላል። ናቹራሊ ነው ማለት ናቹራሊ ጊፍትድም ትሆኛለሽ። ኤክስፒሪየንስ ደግሞ ያበስልሻል። ያሳለፍሻቸው ላይፍ ኤክስፒሪየንሶች አንቺን ያበስሉሻል። ኖት ኦንሊ ኤጅ። አሁን መብሰል ሲባል ይሄ ነገር በስንት ጊዜ ይበስላል? 1 ሰዓት? አይ ኖት 1 ሰዓት። ያየው ነገር ምን ብዙ ነገር አስተምሮታል የሚል ነገር ወደ ራሱ ያመጣል ማለት ነው። ስለዚህ ቅድም እንዳልሽው አንድ ሀሳብ ስጋራ ከአንቺ በየእድሜው ከታች ከልጅነቱ ጀምሮ ወጣትነት እድሜ፣ ጎልማሳነት እድሜ ላይ የሰው ልጅ የሚጠበቅበት ላይፍ ኤክስፔክቴሽን አለ። ማድረግ ያለበት፣ መድረስ ያለበት፣ አቺቭ ማድረግ ያለበት የሚጠበቅበት አለ። ነገር ግን ያንን ነገር በተለያየ ምክንያቶች ሚስ ታደርጊዋለሽ። ለምሳሌ በጓደኛ ተጽዕኖ ሊሆን ይችላል፣ ወይ ኤክስፔሪየንስ ባለማድረግሽ ሊሆን ይችላል፣ ወይም በቸልተኝነትሽ ሊሆን ይችላል። ስለዚህ ለእኔ ማቹሪቲ ምንድን ነው? የተሰጠሽን ታይም ለሚጠቅምሽ ነገር መጠቀም፣ ፖዘቲቭ ለሚጠቅምሽ ነገር መጠቀም ዊዛውት ከነዚህ ኢንተርፕረንስ ከቤተሰብ ከጓደኛ ኢቨን ጀነሬሽንሽን ማፌክት ሳያደርግሽ የሚጠቅምሽን ነገር ማወቅ፣ በመንፈሳዊ ደረጃ ሊሆን ይችላል፣ በስጋዊ ደረጃ ሊሆን ይችላል። ያንን ነገር በደንብ አቺቭ እያደረግሽ የሚጠቅምሽን ነገር ማድረግ ዊዝን ኤኒ ሚንስ ማለት ነው። ለዛ ነው እኔ ማቹሪቲ የምለው። ያ ለእኔ ማቹሪቲ እንደዛ ነው መወስዶ የሚጠቅመውን ነገር ደግሞ የሚያደርግ ሰው ሌላን ሰው አይጎዳም፣ ራሱን ኮንክሉድ ሳደርገው ማለት ነው። ግን አሁን እሱ ጋር ባልሹ ነገር ላይ ማለት ነው ሰዎች ባይኔቸር ማሹር እንዲደረጉ አለ አይደል? ባይኔቸር የምናገኘው ነገር አለ አይደል? ነገር ማስተዋል ማለት እንችላለን። ማሹር የሚሰጠን ነገር ነው፣ ሌላው ነገር እንዳለው ነው ማለት ነው። ከዛ የአሁኑ ጀኔሬሽን ማቹር ነው አይደለም፣ እንደሚጠበቀው ማቹር አይደለም። እንደሚጠበቀው ስል ምንድን ነው? ብዙ ነገር ያግዘዋል የአሁን ማህበረሰብ፣ የአሁን ጀነሬሽን ልጅ ብዙ ነገር ነው ማለት አንቺ። ምን መሰልሽ፣ አሁን በፊት የነበረው ጊዜ ያን ያህል ሶሻል ሚዲያው ያደገ አይደለም፣ ኢንተርኔቱ ያን ያህል ተጠቃሚ አይደሉም። ነገር ግን ማይንዱ ይሰራል። በራሳቸው ተፈጥሯዊ ኖሌጅ ነው የሚጠቀሙት እያንዳንዱ ነገር። ኢቨን ያላቸውን ቻሌንጅ ዲል የሚያደርጉት ፐርሰናል በቃ በራሳቸው ነው። ያ ደግሞ የሚጠቅመው የራሱ ጎን አለ። የአሁን ትውልድ ደግሞ ያ ሰፖርት ያደርገዋል። ሰፖርት ሲያደርገው ግን ጊዜ ያደርግለታል። ለጥሩ ነገር ግን እየተጠቀምበት አይደለም። ያን ሰፖርት ያደረገው ነገር ወደ ሌላ ነገር ወይንም እያታለለው ነው። አሁን ያልሹም ግሎባላይዜሽንም ሶሻል ሚዲያውም እያታለለው ነው፣ እየተጠቀምበት ሳይሆን እያታለለው ነው። እንዳልሹ አሁን ፍሬንድሽፕ ሌቭል አሁን ባለው ጀኔሬሽን ካለው ሌቭል ወርዷል። ሪሌሽንሽፕን በይ የስራ ባህላችን የሆነ ሰው በጣም ለፍቶ ማግኘት ሳይሆን በአጭር ጊዜ ማግኘትን ነው የሚወደው የሚፈልገውም። እንደ ውሽ የሚታይ ለምን ትለፊያለሽ፣ ተምረሽ ለምን ትለፊያለሽ የሚባልበት ጊዜ በእውነት በጣም ይሄ ሊባል የማይገባው ነገር ነው። ትምህርት ኢምፖርታንት ነገር። ስለዚህ በጣም ማቹሪቲያችን ወርዶ ምን ይሰራል ትምህርት እኮ አሁን እኮ ጊዜው አይደለም፣ የሚጠቅምሽን ነገር ስሪና እንደዚህ ሾርት ከት አድርገሽ እደጊ የሚባልበት ጊዜ ላይ ነው ያለው። ከሰዎች ጋር ያለን ኢንተራክሽን ዲል የምናደርግበት ኢንተራክሽን ደግሞ ቬሪ በጣም ፌክ የሆነ ነገር ማለት ነው። ሰው ለሰው ፉክክር ውስጥ ገብቷል። አንዱ ከራሱ ጋር ብቻ ሳይሆን እንትና እንዲያደርገች ብሎ ሌላ አይነት ነገር ራሱ እሱ ደግሞ ማቹሪቲ አይደለም። እንዳልኳችሁ ሶሻል ሚዲያውም ግሎባላይዜሽኑም ደግሞ ለማደግም ለመሰልጠንም ይጠቅመው ነበር፣ ግን አልተጠቀመበት። አንቺ እንዳልሽው ፖዘቲቭ ጋር ሲጠቀመው ቤስት ነው እንዳልሽው መጀመሪያ ላይ ማለት ነው። አንድ የስነ ልቦና ባለሙያ ምን ሲናገር ሰምቼዋለሁ መሰለሽ? የአሁን ጊዜ ትውልዶች ስልካቸው ነው እንጂ ስማርት፣ እነሱ ስማርት አይደሉም። በእውነት እንደዛ አለና
ትክክል ናችሁ ማለት ነው። እና ብዙ እጃችን ላይ ብዙ የሚያቀልልን ነገር ኖሮ ግን የሆነ መቀመቅ ውስጥ እያለን እናገኘዋለን። እዛ ውስጥ ደግሞ የፌክ እንትን ነው። ይህ መንፈሳዊነት ነገር ላይ ብትሄዱ ለታይታ ነው የሚሆነው። አለማዊ ነገር ላይ ብትሄዱ እንትን አንድ ያደረገች ለልደቷ እንዲህ ሆነች እንደዚህ በጣም ይሄ ኮምፒቲሽኑ ጦዟል የሌለ ማለት ነው። ሲቀጥል ደግሞ ራሱን መስሎ የሚኖር ሰው ማየት አጋጣሚያችን በጣም ሬር ነው። በቃ ትምህርት ቤት ላይ ሬር ነው ራሱን የሆነ ሰው ራሱ ማግኘት አሁን ላይ በጣም ፕላስ እንትን ቢኖር አሁን በእርግጥ ይሄ ሃይማኖት ትምህርት ቤት ላይ ነው ያለው። እኔ ሃይማኖት ትምህርት ቤት ላይ ተማርኩት። እሺ። እና እኛ ስንማር ኮርሳችን ላይ ሞራል ነው የሚባል ትምህርት ነበር። ይሄ ግብረገብ ነው በሞራል ስንገባት ነው ምናምን እና አሁን ክፍለ ሀገር ባለፈው ያልሽ ነበር ሰላም ማታውቂው ነበር የምታውቂውንም ማታውቂውንም እና ትምህርት ቤት እዛ ጋር ጓደኛሽ ካለች እዚህ ጋር 30 ቢሆኑ እነሱ ሰላም ያልሽ እንደዛ እና ሶሻል ኢንተራክሽን ላይ ሞራል የሚባለው ትምህርት ላይ የምትማሪው ፈጣሪሽ መፍራት እንዳለብሽ ትማሪያለሽ። አሁን ይሄ ሃይማኖትን የሚነካ አይደለም። በቃ ፈጣሪሽ ነው የምትባየው። እስላም ትሆኛለሽ whatever እስላም ነው ክርስቲያን ነው አይደለም። እና እዛ ላይ ስትማሪ ያ ነገር ይሄ ማቹሪቲሽን ቢውልድ ያደርግልሻል። በጣም ይገነባሻል። በቃ ሁሉ ነገር እንድትመርጭ ያደርግሻል። ባይዘው ትክክል የምንመርጠው ነገር ሲኖር ነው። አሁን ሁለት ነገር ሲሆን ስልክና ፔጅ ሲሆን የትሻለኛል ትመርጫለሽ። አሁን ሁሉ አክሰስ የሆነው ስልክ ነው፣ ስማርት ነው፣ ይሄ ነው። ሶ ይሄንን ነው የምንመርጠው። ቾይስ አትሰጠው። ግን አሁን ትምህርት ቤት ላይ እንደዛ አይነት ነገር የምሬ ነው የምልሽ። በቃ ሰው ማክበር ይሄ ይደረጋል ላይ ራስሽን ደግሞ በማትጎጂበት ወይ በጣም የምወደው እንትን ነበርና እና በጣም ቢደረግ ማቹሪቲን ሲቀጥል ደግሞ ቤተሰብም አሁን ላይ ልጁ በጣም ሶሻል ሚዲያ ላይ ምናምን ሲያየው ያደገ ወይንም ዘመኑን የዋጀ ይመስለዋል። አክቹዋሊ ሾርት ፈትልኮ ስለምን አይደለም ማለት ግን አይደለም። እኛ ጊዜ እኮ ያይሽ ነው። አዎ ስንቱ በጣም ወላጅ ለምን ሰፖርት አያደርግም ስታስቢ? በጣም እና ይሄ የሶሻል ሚዲያውንም አጠቃቀም ምናምን በቃ በጣም የሆነ ጎርፍ ውስጥ ወስዶናል ሁላችንንም ማለት ነው። ዋይዝሊ መጠቀም እንዴት እንዳለብን አናውቅም ምናምን ማን ፊልተር አድርጎ እንደሚሰጠንም አናውቅም። እሱ ደግሞ ሌላ ታሪክ ውስጥ እየከተተ ነው። ይሄ ኖርም የሚባሉ ነገሮች ሰፈር ውስጥ መጥፎ ነገር ስታረጊ ፈጣሪ ነው ያኛል የምትይዝ የሰፈር ሰው ያኛል ብለሽ ነው የምትፈሪ የሚለውን ነገር ማንም ያስተምራቸው ልጆቹ ራሱ ኖርም ይሄማ ኖር ነው ይሄ አይደረግም ምን አገባኝ የሚል ትውልድ ነው አሁን ላይ ያለው ማለት አይ ዶንት ኬር እኔ ደስ ካለኝ የሚል አይነት ሰው ነው። ለሰው ኮምፎርት የማይጨነቅ አይነት ሰው ነው። ለምሳሌ አንቺ ተቀምጠሽ ወይ ስራ እየሰራሽ ምናምን ሊሆን ይችላል። እዛ ጋር ግን የራሱን ኮምፎርት አስጠብቆ ማይሆን ነገሮች ሲያደርግ ምንም አይመስለውም ይሄ ትውልድ። በፊት ግን እንደዚህ አይነት ነገሮች የማየት እንትናችሁ አታዩም ሲጀመር። ሰውን ሳይጎዳ አንቺንም ሳይጎጂ ነው ሲሆን አሪፍ። እና ሁሉም ነገር ደግሞ ቦታ እንዳለው ያውቃል የዛ ጊዜ የነበረው ሰው። አሁን ላይ ግን ብዙ ነገር የሆነ በጣም ሚስ ተደርገናል ከእንትኑ ጋርና ይሄ ስንል ሁሉም ሰው ማለታችን አይደለም። ግን ኖቲስ ካረግናቸው ብዙሃኑ ላይ ኢቭን አሁን እኛ በዛ ሌብል ያላደረግናቸውን እነሱ ሌላ ታሪክ ውስጥ ገብተው በቃ ብዙ አይነት ሜስ ውስጥ ገብተው ልታገኟቸው ትችላላችሁ ልጆቹን ማለት ነው። ለምንበኝና ምን አደርጋለሁ መሰለሽ አሁን ለምሳሌ ለትልቅ ሰው መነሳት የተማርነው ነገር ነው። እኛ ሀገር ብቻ አይደለም ሀገርን ብትሄጂ ሪስፔክት ምናምን የሚባል ነገር አለ። ግን እሱን እኔ እሱ መሆን አለበት ብዬ የማስበው ወይ ባስ ውስጥ ይሄ ፐብሊክ ነገሮች ውስጥ ሲሆን ነው ማስበው። እና ታክሲ ውስጥ እኔ ገብቼ ማለት በጣም ረፍዶብኝ ገብቼ ወንበር ይዤ ኮርሚ ክሬዚ በጣም ቸኩዬ ምናምን የሆነ ትልቅ ሰው ባላየ ልሆን እችላለሁ። ሰምታይምስ ባላየ ልሆን እችላለሁ። ውስጤ እኮ ይወቅሰኛል። ውስጤ እኮ ይወቅሰኛል። ግን ለምን ነው ታክሲ ቾይስ ናችን ህሊናችን ይወቅሰናል። ህሊናችን ይወቅሰናል። ግን ምን ብዬ አስባለሁ ለራሴ ደግሞ ይቅርታ ሳስጠይቅ
ታክሲ አለ፣ ታረኛ ታክሲ አለ፣ ብዙ ታክሲ አለ። ሰው ለምንድን ነው ተጠጋግቶ የሚሄደው? ኖ ታክሲ ላይ ነው። ኦኬ ለምን አማራጭ አለ? ኖ እዛ ላይማ ግዴታዬ ነው ወይ ስገባም እሱን አስቤ ነው አልቀመጥም ብዬ ልገባ እችላለሁ። ግን በዚህ ግን ለምን ያለ ኔክስት ጋር ቢሄዱ የሚኖረው እኔ ራስብኝ ነው ምናምን በጣም በቃ ግማሹ መንገድ ራሴ ሌክሳሽ ምነው በወረድኩ እስከምን ድረስ። እሺ እንደዚህ አይነት ቦታዎች ላይ ገጠመሽ ጥሩ ነገር አለ ወይ መጥፎ ታስታውሽ? እንዲህ በጣም ጥሩ ነገር አለ፣ በጣም ጥሩ ነገር አለ እና አካፊን ሁሉ ጊዜ በቃ እኔ እንደ ትምህርት የወሰድኩት ነገር ዞሮች ጓደኛዬ አለች፣ በጣም ወዳት ጓደኛዬ ናት። አብረን ታክሲ ውስጥ እየሄድን ለሶስት ሰው ብላ ሂሳብ ከፈለች። ከዛ ለምንድን ነው ለሶስት ሰው ስል ትልቅ ሰው የሆኑ ወንድ አባት ናቸውና ኦ ማይ ጋድ ሁሌ በቃ ከዛ በኋላ ያን ነገር አረጋዋለሁ እሷን ሪማይንድ አድርጌ ማለት ነው። ከዛ እንዴት ስል እዛ ጋር ትልቅ ሰው አሉና እንደዛ ሳይ እንደዛ አረጋለሁ አልሽኝ። ታስተሻልሽ? አዎ። ከዛ አልሽኝ እንደዛ። ከዛ በጣም ገረመኝ። ከዛ በኋላ ብዙ ጊዜ እንደዛ አድርጌያለሁ። ማርያምን ጌታ ምስክሬ ጌታ ነው። በጣም ነው ሪስፔክት በቃቸው አልሽኝ። ሶ እኔ እንደዛ ስለሆንኩ ብዬ ለምንድን ነው እንደዛ አይነት ማላየው? ያ ማለት አሁን አንቺ ወጥሻለሁ ሶ አንቺ ኬር የምታረጊለት አለ የሚያረግልሽ ሶ ከዛ በኋላ አረጋለሁና እንደዚህ አይነት ሰዎች አሉ። ኢቭን ደስ ይላል ማለት ነው። የኔ ደግሞ በተቃራኒ ነው። ትራንስፖርት ላይ ነው እና ታክሲ ነው ኖርማል ታክሲ። ከዛ አይ ቲንክ ሁሉም ሰው ቦታ ያዘ። እኔ ዳር ነገር ላይ ነኝ። የሚመች አይነት ለትልልቆች የሚመች አይነት ቦታ። በእርግጥ የኛ ታክሲዎች አይመቹም ካለው አንጻር እንበል ብለን ነው። ከዛ ሞልቷል ምናምን ትልቅ ናቸው። ከዛ እኔ ደግሞ እንደዚህ አይነት ነገር አልችልም። ላይክ ኑ እዚህ ጋር ተቀመጡ ብዬ ምንም በቃ ማንም ሳይጠይቀኝ ምንም ተነስቼ አላመኑ ማለት ነው። ሶሪ አላመኑ እንዴት ምናምን ነገር ልጅ ድንግጡላ ብለዋል ማርያም። ከዛስ በይ እሺ ተከፈለልኝ ታክሲ ከፈሉልኝ ማርያም። ከዛ ተከቻለሽ ማለት ተከቻለሽ ማለት ነው ያላቃቸውም ታክሲ ቴንክ ዩ ለማለት ነው። ተባረክሽ እደጊ መርቀውኝ ምናምን ከዛ ማዘርም ደስ አላት በጣም ተከፍሎልኝ ትኮሪያለሽ እና አሁን ላይ ደግሞ ትራንስፖርት ችግር ላይ ማለት ትራንስፖርት ላይ ደግሞ ወጣቶች መስኮታችሁን ይዛችሁ ነው የምትሄዱት ተባለ። ወሬ አሜት ሰምተናል እና ትልቆችን አክብሩ። ምክንያቱም እነሱ እኔ ነው ሊጠራኸኝ እሺ ሽሉ በቃ እርጉዛ ምናምን ስትሉ ተነሱላቸው ምናምን አክብሯቸው። ይህን ቫሊያችንን አንመጣው ማቹሪቲ ሌቭላችንን እናሳድግ። አንድ ነገር ልንገርሽ በጣም አሞሽ ሊሆን ይችላል ሰው ይሄ የውስጥሽ ነገር ነው ሰው ማያየው ነገር ያስተዋልታል ላይ ባይሆን ሶ በጣም እዛ ሁኔታ ላይ ሆነሽ ወይ ሆስፒታል ሊሆን ይችላል አንቺ ነው የምታውቂው ወይስ የምትሄጂበት እና የሆነ ትልቅ ሰው ይመጣል ወይ የሆነ እርጉዝ ይመጣል ሶ አንቺ ነው የምታውቂው ፔንሽን ሶ የኛ ሀገር ሰው በጣም እስቲ ሂጂ ይልሻል እስቲ ቀይሪያት ምናምን ይልሻል ያዙሻል ራሱ እኔ አልችልም ይቅርታ ስትይ የስድብ ማዕት እኔ እላለሁ ታምሜ የራሴን እንትን ነው እኮ ይሰድብሻል ማታከቢ ምናምን አያውቁትም you don't care ግን እንደዛ የሚያስባሉ ሰው አንዳንዴ ፕሌን ባይሆን እንደዛ ሰው እንደዛ ታሞም ሊሆን ይችላል የሚለውን ነገር ማሰብ አለብን። አለመርገም አስባለሁ ዊዝን ጉድ ኮንዲሽን አስባለሁ። ታምሜ ግን አይከራሰው ለኛው ነገር እና የዛሬ ሀሳባችን ይመስላል። እኔ እኮ ስለዛው ጥያቄ ልጠይቅኝ መሰለኝ። ተከታታዮቻችን የዛሬው ቪዲዮአችን ይህን ይመስላል። በጣም ነው የምንወዳችሁ። እናመሰግናለን።